ተደግሞብኝ ነው አስደግሞብኝ ነው ሰይጣን አሳስቶኝ ነው አስደግማበት ነው ተደግሞባት ነው ምናምን የሚባሉ እነዚህ ለብዙ ሺህ ዓመታት ኢትዮጵያን አፍዘው አደንቁረው ደነዝ አድርገው ያስቀሩን ቋንቋዎች ሰሞኑን ማህበራዊ ሚዲያ ላይ በጣም እየተመላለሱ ነው። እቺ እህታችን ኢየሱስን አየሁት ትላለች። እቺ እህታችን ደግሞ በማላቀው ሁኔታ ብሮድካስት ላይ ቀርቤ ኢንተርቪው አድርጌያለሁ ትላለች። የዚች እህታችን የአእምሮ ህመም መሆኑ በህግ ተረጋግጦ እስኪረጋገጥ ድረስ እንደዛ ማለት ብሎ ለመወሰን ይቸገራለሁ እኔ በግሌ። ለምን የአንድ ሰዓት ከምናምን ቆይታ በስነ ስርዓት እየተናገረች በስነ ስርዓት እየመለሰች ከኮምቦልቻ አዲስ አበባ መጣ ያደረገችውን ኢንተርቪው ኃላፊነት ላለመውሰድ በአእምሮ አልነበርኩም ካለች ወደ ህግ ከሳ ተመርመራ የአእምሮ በሽተኛ ከሆነች ህክምና ታደርጋለች። እቺ እህታችን ደግሞ ኢየሱስን አየሁት እያለች ነው። ማንም የሚያምነኝ የለም እያለች እየተሰቀሰቀች እያለቀሰች ነው። እንግዲህ ቀድማ የምታቀው ጽሁፍ አለ፣ ቀድማ ደግሞ የምታቀው ምስል አለ። ያንን ዕውቀቷን ደግሞ በህልሙ አይተዋለች። ቀድሞ የገባባትን በጽሁፍና በምስል የገባባትን ነገር። ስለዚህ የሁለቱም የአእምሮ ችግር ከሆነ የዚህኛዋ በትክክል የአእምሮ በሽታ ነው። እችም እህታችን ደግሞ ተመርመራ እስክትረጋገጥ ድረስ እኛ ጄጅ ማድረግ አንችልም። ግን ጉበታችን እንደምንታመም፣ አይናችን እንደምንታመም፣ አፍንጫችን እንደምንታመም፣ ጨጓራ ምናምን እያልን ወዘተ እነዛ ሁሉ ነገሮች ሲታመሙ ህክምና እንደምናደርገው ሁሉ አእምሮአችንን ደግሞ ስንታከም እንደነዚህኞቹ ቀለል አድርገን ሂደን እንዳንታከም በተለያየ ጊዜ ኢትዮጵያኖች ላይ የቆየ ባህል አለ፣ የተሳሳተ ባህል። ይሄንን ከሰይጣን ጋር ከመንፈስ ጋር ከድግምት ጋር ከምናምን ጋር እያያያዘን ረዥም ሺህ ዓመታት ተሰቃይተናል። ኃላፊነት እንዳንወስድ ራሳችን አስበን የተሳሳትነውን ነገር ከሰይጣን ጋር እያያያዝን ከተጠያቂነት ራሳችን ለማሸሽ በዛን ዘመን ሰርቷል። አሁን አይቻልም። እያንዳንዳችን ለምንሰራ ጥፋት ሰይጣን አሳስቶኝ ነው የሚባል ፍርድ ቤት ውስጥ አይሰራም። በህግ እንጠይቃለን። ስለዚህ ራሳችን አስበን አቅደን ፐርፐዝሊ ያደረግነውን ነገር ከሰይጣንና ከድግምት ጋር እያያያዝን ባንጃጃል መልካም ነው። በነገራችን ላይ ፕሮፌሰር አታላይ የሚባል በኢትዮጵያ አእምሮ ህክምና ውስጥ መሰረት የጣለ ረጅም ዓመት ያገለገለ ከዶክተር ምህረተአብ ጋር ብሮድካስት አለው፣ ገብታችሁ እዩት። አብዛኛው በመንፈሳዊም ኢትዮጵያኖች ከመንፈስና ከሰይጣን ጋር እያያያዙ የሚናገሯቸው ነገሮች የአእምሮ ህመም ሆነው ተገኝተዋል። በቀላል ህክምና ምንድነውን የተለያየ ነገር እያደረግን ለበለጠ ቀውስ ውስጥ ራሳችንን እናስገባ። አይኔ ሲታመም ሂጄ እንደምታከመው ሁሉ ሰው አእምሮም ሲታመም የአእምሮ ህክምና ውስጥ መሄድ መቻል አለበት። ስለዚህ እንደዚህ ብሎኝ ነው ሰይጣን አታሎኝ ነው ምናምን እየተባባላችሁ እንደዚህ አይነት ነገር ውስጥ እርግጠኛ ነኝ ከአፍሪካ ኢትዮጵያ ውስጥ ነው ይሄ ነገር ያለው በጣም ጎልቶ የሚታየው። ሌላው ዓለም ላይ አይሰራም እንደዚህ። ስለዚህ ራሳችን አስበን አቅደን ያደረግነው ውንብድና፣ ሌብነት፣ ዝርፊያ፣ ዝሙትነት ሰይጣን ነው ያሳሳተኝ እንጂ ራሳችንን አናታል። ራሳችን ፈቅደንና ወስነን ነው እያንዳንዱን ነገር የምናደርገው። ስለዚህ የመንፈሳዊ ዓለምንና የሰውን ዓለም እየቀላቀልን ቀውስ ውስጥ አንግባ። አሁን ይሄን የምሰራውን ቪዲዮ ራሴ አስቤ በአእምሮ ያስቤ ግራ ቀኝ አኝቼ ራሴ ነኝ እየሰራው ያለሁት። በትክክለኛ ከፍጥረት ስርዓት ተነስቼ ለሰው የሚጠቅም ነገር ስናገር አእምሮዬን ትክክለኛ ፈጣሪ ለፈጠረለት ዓላማ እየተጠቀምኩበት ነው። ይሄንን ደግሞ ዘንግቼ ሌላም ነገር ካደረግኩ ከግል ጥቅምና ሆዳምነት የተነስቼ ነው እንጂ እየሰራው ያለው ያንኛውንም ሰይጣን አሳስቶኝ አይደለም። ስለዚህ ፍቃድ አለን፣ ፍቃዳችን ነው እየኖርን ያለነው። መዋሸት የለብንም እና ነገ ከነገ ወዲያ እኛም እየሰለጠን ስንመጣ ተጠያቂነትም ሲመጣ እንጠየቃለን። ሰይጣን አሳስቶኝ ነው መንፈስ ወሮኝ ነው ምናምን የሚባል ነገር የለም። እና እንዲህ አይነት ውንብድናዎች በጊዜ መቆም አለባቸው። የፈለጋቸውን እየቀባጠርን የፈለገነውን እያል ሳላቅ ነው ምናምን እያል ታዋቂ እንሆንና ገንዘብ ለመሰብሰብ ወራዳ ምግባር ውስጥ ባንገባ ጥሩ ነው እንጂ በየትኛውም ሃይማኖት እኔ በቆየሁበትም በድሮም ሃይማኖቴ ገባ ወጣ የሚባል ነገር የለም። እንዲህ ጨዋታ ነው፣ ይሄ ቀልድ ነው ይሄ። ስለዚህ ወጣልን የሚሉትም አስወጣን የሚሉትም ሁለቱም ውሸታሞች ናቸው።
አስወጣሁም ብሎ የሚያብደው የአእምሮ ህመምተኛ ነው። ወጣልኝ የምትለውም የአእምሮ ህመምተኛ ነች። እንዴ እናንተ ሁለት ነገር እንዴት ታምናላችሁ? ፈጣሪንም ሰይጣንንም እንዴት ታምናላችሁ? አንድ በፈጣሪን የሚያምን ሰው፣ አንድ ስፒሪቹዋል ሰው፣ አንድ ትክክለኛ ሃይማኖተኛ ሰው በምን ምክንያት ነው ሰይጣን እሱን አታክ ሊያደርገው የሚችለው? ሰይጣንም ደግሞ አታክ ካደረገን ከስፒሪቹዋል ዓለም ነው እንጂ ሊለየን የሚችለው ያንተን መኪና፣ ያንተን ገንዘብ፣ ያንተን ቆርቆሮ ምናምን የቱርካ ትርኪ ነገር ውስጥ ሲልከሰከስ አይውልም። ይሄ ዕቃ አንተ እኮ ነው የመሰረትከው። አንተን ከስፒሪቹዋል ዓለም መነጠል ነው የሱ ትልቁ ስራ። ያን ደግሞ አንተ ነው የምትፈቅድለትም። እሱ ሐሳቡን ቢያመጣም ፍቃዱ ካንተ ነው። ስለዚህ አእምሮ አለን። እያንዳንዷን ነገር አስበን የምናደርገው ራሳችን ነን። በቃ አሁን ለምሳሌ እስልምናን ስቀበል ራሴ ጠይቄ ተመራምሬ አይቼ አውጥቼ አውርጄ አይ ይሄ የህይወት ጎዳና ነው ብዬ ራሴ ነኝ የመረጥኩት። ከወጣሁም ደግሞ ራሴ ነኝ የወጣሁት። ስለዚህ ነገሮችን እየደበላለቅን ባናውክ መልካም ነው። ኃላፊነት መውሰድ አለብን። ስነ ስርዓት መያዝ አለብን። የሆነ ችግር ሲፈጠር ወደ ሆነ